ጎት እናንተ አብርሽ በአዲስ መጣው እንደ ድሮ አይደለም። አሁን በአዲስ ብትመጣም ያው ብዙ ህዝብ ላይ በአንተ ላይ ስላዘኑ በአዲስ ብትመጣም እንደ ድሮ አይደለም። በነገራችን ላይ ይሄንን ራስክ ታውቀዋለህ። ራስክ ደግሞ ትላንት ምን ብሎ ነበር? አይ እንግዲህ አሁን ሄርሜላና ፍቅር አንቺን ማለት ሄርሜላና ሩታ አንቺን ከተቀበሉሽ ቀስ በቀስ ደግሞ ህዝብ ሙሉ አንቺን እንደሚወደሽ አልጠራጠርም እያለ ነበር ማለት ነው። ስለዚህ መጀመሪያ ጊዜ ሄርሜላ ስትመጣ ብዙዎቻችን ይሄ ነገር ለምን እንደዛ ይሆናል ብንልም በሂደት ደግሞ ከሩታ ሲፋቱ የዛኔ ብዙዎቻችን አይ እንግዲህ ማንኛውም ባልና ሚስት ሳልተግባቡ መፋታታቸው ካልቀራ ከተፋቱ ያው ባል ሌላ ሚስት መፈለጉ ሚስት ደግሞ ሌላ ባል መፈለጓ የማይቀር ነገር ስለሆነ ሄርሜላም እንዲሁም ደግሞ አብርሽ አንድ ቢሆኑ ሩታ ደግሞ ከዛ ማን ነበር አንድ ልጅ ነበር ማን ነው ደስታ ነው ማን ነው ካሱ ብትሆን ጭቅጭቅ የሌለው ቪዲዮ ቢመጣ ቢናይ ብለን ነበር። በኋላ ላይ ማንናት ሄርሜላን ስለተቀበሉት አሁንም ደግሞ ፍቅርንም በምንም ተአምር ሆኖ በምን የተወሰነ ስንሄድበትና የተወሰነ ጥሩ ነገር ማለት ጥሩ ቪዲዮዎች ስንሰራ ከዛን ህዝቡ ራሱ አንቺን እንደሚወደሽና አልጠራጠርም። ወይኔ በላቸው እናንተ ምን እያየነ ነው? ግን አብርሽ እኔ ጤነኛ ራሱ አይመስለኝም። በነገራችን ላይ ጤነኛ ነው እንዴ? የሆነ ቦታው የሆነ ነገሩ ታሟል ነው የሚመስለው። መቼስ አንድ ሰው ትክክለኛ ሆኖ እንዲሁም ደግሞ ጤነኛ ሆኖ በዚህ ልክ በህዝቡም ይሁን በሴቶቹም ይጫወታል ብዬ አላስብም። እናንተ ብታውቁትም ማለት ነው። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማዳመጥና በመስማት ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላማችሁ ይብዛ እያልኩኝ መጥቻለሁኝ። ሲመጣ ያው እንደተለመደው አቶ አብርሽን አይቼው አላስችል ብሎኝ መጣሁኝ ማለት ነው። የመጣበት ምንድነው? በአዲስ ነገር ጣብቆኝ መጣሁኝ ነው። ይሄ የሱ አዲስ ነገር መች ነው የሚያልቀው? የሱ አዲስ ነገር መች ነው የሚጨረሰው? እንደ አዲስ አሁን ለታ እንደ ድሮ አይደለም። በነገራችን ላይ ቀደም ብዬ እንደነገርኳችሁ በአዲስ መጣው ቢሉም ሌላ ጊዜ በጉጉት ነበር ምን ጠብቀውና ያኔ ዛሬው ምንድነው እያልን ማለት አሁን ሁሉም እየሰለቸው ብዛት አይ ያው ያቺ ወይ ፍቅር ናት ወይ ያቺ ሄርሜላ ናት ወይ የሆነ ሰው ነው ብለን ነበር የምናስበው ማለት ነው። ያም ደግሞ አሁን ለታ ሁሉም ነገር ተስተካክሎ ሳይሆን ተበላሽቶ ነው ያለው ማለት ነው። አንዴ ወደ ፍቅር፣ አንዴ ወደ ሄርሜላ፣ አንዴ ወደ ሩታ በሶስታቸው መካከል እንደዛ እየተሽከረከረ በአዲስ መጣው ቢልም ያኔ እንትን አያደርግም። እንደ መጀመሪያው አይደለም። እምሬንን አንዳንዴ ምን አላ መሰላችሁ ማሩም ሲበዛ አይጣፍጥም የሚባል አባባል አለ። ይሄ ማለት ደግሞ ለምንድን ነው? አሁን ለታ አብርሽ ልክ እንደዛ እየሆነ ነው። ምሳሌ ነገራቶች ሁላ ሲበዙ ህዝቡም እየሰለቸው ነው የመጣው ማለት ነው። አሁን በአዲስ መጣው ቢልም ያ እንደ መጀመሪያ በጉጉት የሚጠብቀውና በጉጉት እንትን የሚል ሰው አለ ብዬ አላስብም። ግን አንድን ሰው ለምዳችሁ አንድን ሰው እንትን ብላችሁ ከዛ ሰው ለመራቅ ጊዜ ሊጨርስ ይችላል። ገባችሁ አይደል? ጊዜ ሊጨርስ ይችላል። ነገር ግን ከጊዜ በኋላና ከሂደት ሁሉም ሰው አብርሽ ላይ አሁን ያው ተነስቶበት ማለት ትችላላችሁ። እንደ መጀመሪያው አይደለም። ሁሉም ሰው ልቡ ትንሽ እንትን ብሏል፣ ተሰብሯል ማለት ነው። ይሄም ማለት ለምን እንደ ሴት እንባ ጥሩ አይደለም። ሩታንም እያስለቀሳ ሄርሜላንም እያስለቀሳ አሁን ደግሞ ፍቅርም ከጊዜ በኋላና ከሂደት እሷም ማልቀሷ አይቀርም። ስለዚህ የሴት እንባ ጥሩ አይደለም ብለን ብዙዎቻችን ብናወራም እሱ እንደሆነ አይሰማም። እንዲሁም ደግሞ ቤተሰብ በሙሉ አይ እያለው ቢቆጣውም ኤፍሬምን ጨምሮ ወንድሙን እህቱን ጨምሮ
ከዛ ቢናገሩትም ምንም እሱ ለመስማት ፍቃደኛ አይደለም። ስለዚህ እየሆነው ያለው ነገርና እየተካሄደው ያለው ነገር እጅጉን የሚያስጠላ ደረጃ ስለደረሰ በአዲስ መጣሁ ቢልም ያንን ያክል እንትን የሚል ሰው አለ ብዬ አላስብም። እናንተ ነው የምታውቁት የአብርሽ ሁኔታ እንዴት አይታችሁት? ምን እያሰባችሁ ነው? ምንስ እየወደዳችሁ ነው ወይስ ደግሞ ምንስ እየጠላችሁ ነው? መቼስ የሴት እንባ አው ታልቅስ የሚል ሰው አለ ብዬ አላስብም። ያኔ በዛ ልክ ሲወዱትና በዛን ልክ ሲንከባከቡት በተለይ ተልየ ሄርሜላ ማለት ነው ከሮታ ብዙ ተጨቃጭቀዋል፣ ብዙ ነገር እንትን ብለዋል። ያንን ታውቃላችሁ። ግን ሄርሜላ ላይ ምንም አይነት ምክንያት ወይም ደግሞ ምንም አይነት እንትን ሳይናገር እንደ ዝም ብሎ ነው የራቃት። ይሄ ደግሞ ብዙዎቻችን ለምንድን ነው ዝም ብሎ የራቃት? ሰው የሆነ ነገር ያኔ ጥፋቱን ተናግሮ ከዛን ደግሞ አይሄድም እንዴ? እውነቱን ተናግሮ ከመሸበት ማዳር ይባል የለም። ስለዚህ እሷ ላይ ጥፋት ካለ እሷ ላይ ደግሞ የሆነ ነገር ከተፈጠረ ያኔ የተፈጠረውን ነገር እዚህ ህዝብ ፊት አይ በዚህ ነገር ብሎ ተናግሮ ከዛን ከሄርሜላ ማራቅ ይችል ነበር ብለን ብዙዎቻችንም አውርተን ነበር። ለማንኛውም ለዚህ በተደሰ ሆነ ሰብስክራይብ ማድረግ አትርሱ። ነበር ቤተሰብ ከሆናችሁ ላይክ ሼር እያደረጋችሁ አበረታቱን። ሀሳብ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።